ምን አደረኩ? ምንም አላደረኩት። ቆይ አክስቴ ስልኬን ውሃ ውስጥ ከተትሽው? ንገሪኝ። ፋይሉን ለማጥፋት ስልኬን ውሃ ውስጥ ከተትሽው? አክስቴ ንገሪኝ፣ ምንድን ነው ያደረግሽው? ምንድን ነው የምትጮሂው? በቃ አይፎን ይሰጥሻል። ምን ምንድን ነው ያልሽው? ምንድን ነው የተፈጠረው? ምንድን ነው ያደረግሽው? ምንም አላደረኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ኧረ ምንም ካልተፈጠረ አንቺን ምን እንደዚህ ያደርግሻል? ሰምኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤቴን ለቀሽ ውጭ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ ይኸውማዬ ስልኬን ውስጥ ብትከተው ይወቅ ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር። ሳታውቂ ነው እንዴት ታዲያ ከፍታለሁ ያልሽኝ? እና ክፈቻልሽኛ። ቶሎ ቢሆን ቾኮሌቴ ነው ምጭ። ቶሎ ቢሆን ቾኮሌቴ ነው ምጭ። ቾኮሌቴስ ይህ ካልሆነ ግን እርግጠኛ ነኝ መዲ ታውቃለች። በፍጹም ልክ አይደለች። በቃ ተረጋጊና ግቢና ተኝ። ነገ ሁሉንም ቁጭ አድርገን እናናገራቸዋለን። መዲንም ኤቢንም ፊት ለፊት ቁጭ አድርገን እናናገራቸዋለን። ከዛ በኋላ ሁሉም ነገር ይፈታል። እስቲ ናት ይራጣ ስልክ ስትቀርጽ የነበረች እሷ ናት። አይቻታለሁ። እራሷ ናት እንደዚህ ያደረገችው። ተይው ይበለኝ፣ የራሱ ጥፋት። ደረጃ እኮ በደንብ ነግረውኝ ነበር። ሰው እንዴት ከጥፋቱ አንድ ቀን አያርፍም። አቢጌልም ለእሷ ወግና ነው አየሁሽ ያለችው። ከኔ ካክስቷ እሷ በለጠችባት። ይኸውልሽ አቢጌል፣ የሆነ ፋይል ይዛብሽ ከሆነ እኔ ፎርጌት አደርግልሻለሁ። እማዬ እኔ አይቻታለሁ። ሸራብ አላየሽኝም። ኤቢ ለመጨረሻ ጊዜ ልጠይቅሽ፣ አባትሽ ሳይነሳ እውነቱን ንገሪኝ። ይህን ስታረግ አይተሻታል? አላየሻትም? እማዬ አላመንሽኝም አይደል? ይህ ነገር ስታረግ በስልኬ ቀርጫታለሁ። አሳይሻለሁ። ዋት? አዎ ቀርጬሻለሁ። ቆይ እማዬ ስልኬን ላምጣ፣ አሳይሻለሁ። መዲ ነይ ቁጭ በይ። አቢጌል ደረጀ ይመችሽ። አራዳ ልጅ። ኧረ ውለታሽ በዛብን። አሁንስ በስማ እንግዲህ ጋር ስታቃጥለን የነበረውን ያክል ደግሞ ዛሬ እንግዲህ አቢጌል በሚገርም ሁኔታ እየካሰችን ነው የሚገኘው። እንግዲህ ሁላችንም ተመልካቾች በእርግጠኝነት ይሄን ነገር ሁሉም ደስተኛ እንደምንሆን እርግጠኛ ነኝ። ምክንያቱም ሁላችንም ተመሳሳይ ስሜት ያለን እስከሚመስል ድረስ እንግዲህ አቢጌል ደረጀ በቃ በምታደርገው ነገር በእርግጥ እኮ ትክክል ናት። እውነት ለመናገር በፊትም ስታደርጋቸው የነበረችው ነገሮች አሁን ስህተት ሆኖ አይደለም። ወይም ደግሞ እሷም እኮ እውነት አላት። እውነቱን ይዛ ነው የምትጋፈጠው። ነገሮች የምታደርገው ለምን ይሆናል ብላ ጥያቄ ራሷን የምትጠይቀው። በቃ እያንዳንዱን ነገር ለምን እያለች በቃ በራሷ ሀሳብ በአእምሯ ውስጥ ልክ የሆነችውን ነገር ነው አቢጌል ደረጀ ከመሬት ፈጥራ ያላየችውም ደግሞ ወይም ደግሞ ያልሆነ ነገር እንደዚህ ዋሽታ ቀጠፍጠፍ አድርጋ ማድረግ በፍጹም አትችልም፣ በጸባይዋ ማለት ነው። ግን ደግሞ በጣም ትንሽ ከባዱና አስቸጋሪ የነበረው ጸባይዋ ምንድነው? እያንዳንዱን ነገር በቃ ለሷ እውነት ነው፣ እውነት መውጣት አለበት። እንግዲህ አቶ ደረጀ በሰራው ስህተቱ ዳጣ እዚህ ቤት ለምን መጣች? እንዴት መጣች? ከየት መጣች? ከዛ ሲቀጥልስ ለምን? ከዛ የዳጣ ይሄን ያክል መቀመጥ የጓደኛ ልጅ ናት ማለቱ፣ ከዛ የሰላም ማርገዟ ጉዳይ በቃ በተለያየ አይነት መልኩች አማሪ በቃ ትክክል ናት እኮ ማለት ምክንያቱም ያስጠይቃል። አሁን ጆሮ ማርታ አንደኛ ደረጃን ስለምታምነው፣ ሁለተኛ ደግሞ በቃ አይደል ነገሮችን በጣም ከመታገሱ አንፃር እንጂ ማንኛውም ሰው ጠይቅ የሚችል ጥያቄ ነው። ዳጣ እንግዲህ ዝም ብላ ከዱር መጣች። አጋጣሚ ዘላ ቤት ውስጥ ገባች። ቤት ውስጥ ከገባች በኋላ የነበረውን ነገር በቃ አይታችሁታል። ሶ ከዛ በኋላ እንግዲህ ማርታ ምንድን ነው ስትል የጓደኛ ልጅ ናት ብሎ ደረጀ እንግዲህ ለማሳመን ሞከረ። እሷም እንግዲህ ኦኬ ብዙ ነገር መጋፈጥ አልፈለገችም። ኦኬ ብላ ነው የተቀበለችው። ለምን? ስለምታምነው ማለት ነው። በዛ ላይ ደግሞ እንግዲህ ዳጣን የምታክል ትኖረዋለች ብሎ ደረጀ ማሰብ በማርታ እይታ በጣም ከባድ ስለነበረ ሶ በዛ አማካኝነት እንግዲህ ሆነ ማለት ነው። ሲቀጥል ከዛ አልፎ እንግዲህ ሰላም ስታረግ ለራሱ በቃ ማለት ማርታ በዚህ ጭራሽ ምንም አላሰበችው ማለት ደረጃ ይሆናል የሚል ምንም አይነት ሀሳብ አልነበራትም። አቢጌል ግን በቃ ቀድማ ጠርጥራ ስለነበረ በዚህ ይሄ ነገር ሊፈጠር የሚችለው ከኛው ቤት ነው፣ ስለዚህ ከዚህም ወይ ናታን ነው ወይ አባዬ ነው ብላ እንግዲህ እስከ ጥግ ድረስ ነበር ስትሄድ የነበረውና እዛ ጋር ስታደርግ የነበረው ምክንያቱም ቤተሰብ ስለሚያፈርስ
ትዳር ስለሚበተን ልጆች አላባት ስለሚቀሩ ከዛ አንጻር እንጂ አቢጌል ከክፋት አይን ያየንባት እንጂ ትክክል ሳትሆን ቀርታ አይደለም። ግን የሆነም ደግሞ የማይቀየር ነገር የለም። እግዚአብሔር ነገሮቹ ይቀየራሉ። ግን እኛ ትዕግስት ካለን በዛ ላይ ደግሞ በቃ ለምናደርገው ነገር ጠንካሮች መሆን አለብን። እንግዲህ በደረጃ ጠንክሮ በመስራቱ ልጁ ጋር ያለውን ነገር ከመግረፍ፣ ከመደብደብ፣ ከመቆጣት፣ ከመምከር ከዛም ባለፈ እንግዲህ ከቤት ማስወጣት ከዛም አልፎ እንግዲህ ሰው ገለሻል ብሎ እንግዲህ እስከ ብዙ ፕሮሰስ ነው የሄደውና ያን ነገር ባደረገበት መንገድ አቢጌልን እንግዲህ እግዚአብሔር ይመስገን በመጨረሻም እንግዲህ የምትገርም አቢጌል አባቷን የምትረዳ ቤተሰቦቿን የምታከብር ለእውነት የቆመች ነገሮችን የት ቦታ መናገር እንዳለባት የትኛው ቦታ ላይ ማለፍ እንዳለባት እያንዳንዱ ነገር ጠንቅቃ የምታውቅ እውቀትን ካስተውሎ ከትዕግስት ጋር የተጎናጸፈች ሴት ሆናለች ማለት ነው። እንግዲህ በመጨረሻም እንደምታውቀው ዳጣን ስታሰቃያት ስታባራት እንዳልነበረ ሁሉ ደግሞ ዛሬ እግዚአብሔር ይመስገን ለዳጣ እስከ ጥግ ድረስ ሂዳ አቅፋ የምታባብላት ከሀዘኗን ከጭንቀቷ የምታወጣት ደግፋ አይዞሽ የምትላት ከዛም ባለፈ ደግሞ እስከ ጥግ ድረስ ነገሮች ለማስተካከል የምትችለውን ያክል የምትጥር የምታደርግ ሴት ሆናለች። እንግዲህ አቢጌል ዛሬ ባትኖር ነው የወይዘሮ ማርታት ወይም ደግሞ ወይዘሮት መድኃኒት ያደረገችው ነገር ዳጣን አንድ ቀን ማሳደር ቤት ውስጥ መቀመጥ ይቀርና አይደል በቃ ማርታ እስከ ጥግ ድረስ ማትፋታት ይብን ከቤት እንኳን ወጥታ መተው አትችልም ነበር። ምክንያቱም በቃ ሌላ አደጋ ለመፍጠር ነበር የምትፈልጋት የነበረው። ግን ደግሞ እግዚአብሔር ይመስገን በሚገርም እና በሚደቅ ብቃት ይሄ ነገር አልፏል ማለት ነው። ለዚህም እንግዲህ አቢጌል ደረጀ ናት ይሄንን ትልቁን ነገር የወሰደችው ያደረገችው። ይሄ ደግሞ በጣም የሚበረታታ የሚደነቅ ስራ ነው። እኔ እንጃ በጣም ነው ደስ ያለኝ። እንግዲህ የሚገርማችሁ አየቻቶች መድኃኒት የምትባለው ሴትዮ በጣም ኃይለኛ ናት ጋይስ፣ በጣም ማለት ነው። በቃ እንግዲህ አይታችኋል። ባለፈው ያደረገችውን ዳጣ ላይ ያደረገችውን ነገር አድርጋለች። ደግሞ አሁን እንግዲህ መታ አቢጌል ቪዲዮን አላየውም ብላ ግግም ማለች። አይታችኋታል። ሶ ግግም ስትል እንኳን በቃ አቢጌል አይቻታለሁ ቪዲዮ ማሳያለሁ ብላ ለእናቷ ተናግራ የስልኳን ቪዲዮ ልታመጣ ስትሄድ ስልኳን ሄደች ቀማቻት። ከዛ በኋላ ይዛ ስልኳን ውሃ ውስጥ ዲወለችው። ከዚያ ለምን ስትላት ፋይሉን ለማጥፋት እንዴት ስልክ ውሃ ውስጥ ታስገቢያለሽ ስላታለች። አይ በቃ ታዲያ አይፎን ይሰጥሻል ምን ታካብጃለሽ አላለቻት። ማይታችኋት ያ ቪዲዮ እንዳይታይባት እውነቱ እንዳይታወቅ ምን አደረገች? አይፎን ይሰጥሻል። ጉድ እኮ ነው። አይገርማችሁም? በዚህ ልክ ነው አንዳንድ ሰዎች የሆነ ትንሽ ገንዘብ ሲኖራቸው በጭንቅላታቸው ማሰባቸው ይተውና በገንዘባቸው ማሰብ ይጀምራሉ። ታውቃላችሁ፣ ሰው ልጅ ደግሞ በገንዘቡ ማሰብ ከጀመረ የመጨረሻ የሞት ወደቀ ማለት ነውና እንግዲህ ያደረገችው እሷም ይሄን ነበረ። ግን አቢጌል በጣም ጠንቃቃ ናትና የሚገርማችሁ ሪዘርቭ ሚሞሪ ላይ አስቀምጣ ስለነበረ እንግዲህ ሚሞሪ ላይ ተገኘ ማለት ነው። እንግዲህ ያምጥታ ይሄው ብላ ያጋፈጠቻት ወይዘሮ ማርታ ደግሞ ይሄን ነገር እውነት አንቺ አድርገሽው እንደሆነ ያወኩ ጊዜ እንኳን አይደለም ከቤቴ ከአእምሮዬ ፍቄ ነው ምጥልሽ ብላታለችና ያንን ነገር በእህቷ ጋር በማርታ ጋር እንግዲህ ለመቆየት ያደረገችውን ነገር በጣም በሚገርም በሚደንቅ ሁኔታ በዚህ ልክ እንትን ብላለች ማለት ነው። ሲቀጥል ደግሞ እንግዲህ አቶ ደረጀ ቪዲዮውን ራሱ በቃ ተይዞ በህግ መከሰስ አለባት። ምክንያቱም ይሄ በጣም ከባድ ወንጀል ነው ብሎ ነበረ። ግን ማርታ ምንም ያክል መጥፎ ብትሆንም ወደ መጣችበት እንድትመለስ አድርጋለሁ እንጂ ብትታሰር እህቴ ነች በቃ ሰው ስለዚህ እንድትታሰር አልፈልግም ነው ያለችው ማርታ። ደረጃም እንግዲህ ለማንኛውም ተረጋጊ እንጂ የሚሆነውን ነገር እናያለን። በእርግጠኝነት ዳጣ እንደማታደርገው 100% እርግጠኛ ነኝ ብሎ ነው እንግዲህ ደረጀ 100% ሆኖ ለልጁ መናገር የቻለውና እንግዲህ እውነት ቤተሰቦቻችን እንዳያፍሩብን ይሄን ነገር እንዴት ብለው በእኛ እንዳያዝኑብን ቤተሰቦቻችን በእኛ በቃ በሙሉ ኮንፊደንስ እንዲናገሩ ለቤተሰብ መታመን ለምናደርገው ስራችን መልካም ጥሩ ነገር አድራጊና ከዛም አልፎ ደግሞ ምንም አይነት ነገር እናደርግ ምንም አይነት ነገር እንስራ ኃላፊነት የምንወስድ ጎበዞች ጠንካሮች በቃ ማለት የሆነ ልክስክስ ቦታ የማንገኝ ከሆነ ቤተሰብ ራሱ እንደዚህ ኮራ ብሎ በሙሉ ኮንፊደንስ ሊናገርልን የሚችል ይሆናል ማለት ነው። እንግዲህ ዳጣን አይታችኋል። እንግዲህ እንዴት ይሄ ነገር በፍጹም 100% ዳጣ ልታደርገው አትችልም ብሎ ነው ደረጀ እንግዲህ በመተማመን የተናገረው። እንግዲህ እስከ መጨረሻ ያታችሁ ከሆነ በቃ እንደውም በኋላ ኤቢ ለዳጣ እንትን ስትል አክስየዋ ምንድን ያደረገችው ለኤቢ ለዳጣ ተወግላለች ብላ በፍጹም አላሰበችም ስለነበር በመጨረሻ እንግዲህ ኤቢ እንደዛ ብላ ያን ነገር ስትናገር በቃ ከአእምሮ በላይ ስለሆነበት ሁለቱ ጭራሽ ሲደራደሩብሽ ነው። ሲቀጥል ደግሞ አቢጌል
ለዚህኛው እያገዘች ነው ያለችው ማለት ነው። ግን አብጌል አግዛ ሳይሆን አንደኛ አይታታለች፣ ሁለተኛ ደግሞ አሁን ላይ ዳጣን የምትጠላበት ወይም ደግሞ ይሄ ጥላቻዋ ተወግዷል። ስለዚህ በጣም በሚገርም ሁኔታ እንግዲህ ናታን ቆይ ዳጣን እህትሽ ስለሆነ ስላወቅሽ ነው ወይስ ከምን አንጻር ይሄን ነገር ያደረግሽላት? ለዳጣ የተከራከርሽላት እኮ ነው ሲላት ናታን ምን አለችው አላቅም፣ ግን አክስቴ ትክክል አይደለም የሰራችው ነገር፣ ግን እኮ አንቺም ይሄን ነገር አድርገሽው ነበር ሲላት አዋርጌው ነበር፣ ግን ደግሞ ያው ይሄን ይለያያል ነው ያለችው ማለት ነውና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ሁሉ እንወዳችኋለን። ባይ